ወንድና ሴት ቤስት ፍሬንድ መሆን ይችላሉ? ሁለት ከልጅነታቸው ጀምሮ አብረው ያደጉ አብሮ አደጎች፣ አንዳቸውን ከራሳቸው በላይ የሚያውቁ፣ ለመግባባት ቃላት የማያስፈልጋቸው፣ ያለምንም ጥቅም የሚዋደዱ ሁለት ጓደኛሞች ናርዲና አቤል ይባላሉ። አብሮ አደጎች ናቸው። አፈር ፈጭተው ዕቃቃ ተጭተው ያደጉ የልብ ጓደኛሞች። በልጅነት በዛ በንጹህ ዕድሜ እሷ ለሱ ስትል እንደ ወንድ አብራው ኳስ ትጫወታለች፣ ቦርቃለች። እሱ ካለ ደስታዋን የማትችለውን እሽኮሎሎ ትሞክራለች። በንጹህ ማንነቷ ከንጹህ ጓደኛዋ ጋር ንጹህን ደስታ ታሳልፋለች። እሱ ለሷ ሲል ወንድነቱን ረስቶ ሲዞ አብሯት ይጫወታል። ቢደብረውም በኋላ ጓደኞቹ ሴቱ እያሉ ቢቀልዱበትም ምንም አይመስለውም። ምክንያቱም ምንም ነገር ከሱ አይበልጥም። እሷ ትደሰት እንጂ ሌላው ዕዳው ገብስ ነው። ማደግ የተፈጥሮ ሕግ ነውና ሁለቱም አደጉ። ጓደኝነታቸውም አብሮ አደገ። አድገውም እንደ ድሯቸው ምርጥ ጓደኛሞች ነበሩ። እሱ ከሷ እሷም ከሱ ውጪ የቅርብ የሚሉት ሰው የላቸውም። የሚጨንቃትን ለሱ ነው የምትነግረው። ማልቀስ የሴትነት ወጉ ነውና ስታለቅስ እንባዋን የሚጠርገው እሱ ነው እና እሱም እንደ ወንድነቱ ሲከፋው ነገሮች አልሞላ ብለውት ሆድ ሲብሰው አብራው ከጎኑ የምትሆነው እሷ ነበረች። በጣም ይቀራረባሉ። ወንድና ሴት ምርጥ ጓደኛሞች ብቻ ሳይሆኑ ከምርጥ ጓደኝነት በላይ መሆን እንደሚችሉ የሚያሳዩ ማስረጃዎች ናቸው። ችግሩ ግን ይሄ ሁሉ ነገር አቤል ጋር በተቃራኒ ነው። አቤል ከልጅነቱ ጀምሮ የሚያውቃት ሴት እሷን ነው። ማፍቀር ሲጀምርም ያፈቀራት ሴት እሷን ነው። ልቡ ለመጀመሪያ ጊዜ ለማፍቀር ዝግጁ ሲሆን ገና በአፍላነቱ ያፈቀራት ሴት እቺ ንጹህ ጓደኛውን ናርዲን ነው። ያኔ በደጉ ዘመን ፍቅር በደብዳቤ በሚገለጽበት ጊዜ ብዙ ደብዳቤ ጽፎላታል። ደፍሮ ባይሰጣትም ልቡ በቀስት ተወግቶ የደማው ከሷ ከናርዲ ከልጅነት አብሮ አደጉ አይን ከተወረወረ ቀስት ነው። የልጅነት ፍቅሩ ልጅነቱ ላይ ቢቆም ጥሩ ነበር። እሱ ግን አሁንም ከድሮ የበለጠ ያፈቅራታል። አሁንም ገለዋን ይመኛል። አሁንም ጓደኝነት ከሚባል እስር ቤት ተፈቶ ናርዲን ፍቅረኛው ሚስቱ ብትሆንለት ደስታው ነው። የፍቅር ዘፈን ሲሰማ እሷን ነው የሚያስበው። ፍቅር ማለት እሷ ናት። ህልም ማለት እሷን ማግባት ሁሉ ነገሩ ናት እሷ ለሱ። አሁንም ለሱ ትልቅ ስቃይ እሷ ስታዝን ማየት ነው። እሷ ስታለቅስ ሲያያት የዓለም ፍጻሜ ያክል ልቡ በሐዘን ይወጋል። ያዘነችው በሱ አይደለም። ሊቆጣጠረውም ሆነ ሊያስቆመው የሚችለው ነገር አይደለም። ግን እኔ እያለው እንዴት ታለቅሳለች እያለ ይናደዳል። ከዛ ግን በሐዘኗ ልቡ ቢቆስልም አብሯት ከማዘን ይልቅ ሊያስቃት፣ ሐዘኗን ሊያጠፋላት ነው የሚሞክረው።
እሷን ለማሳቅ እግሩ ከስንጥር የቀጠለ ቀንጠስ ሳይል መሄዱ የጀሊሉ ተአምር የሆነው ልጅ እንደ ማይክል ጃክሰን ይደንሳል። እየተወላገደ ለልቡ ንግሥት የደስታዋን ምስ ያደርሳል። ያስቃታል፣ ያስደስታታል። ምክንያቱም ስትስቅ ሲያያት ደግሞ ከእሷ የበለጠ ይደሰታል። ገነት የገባች የዳነች ነፍስ ይመስል በደስታ ይሞላል። እኔ ምለው የገነት መግቢያ በር የእሷ ሳቅ ይሆን እንዴ? ለሳቋ ሲል እንደ ኮሜዲያን ያደርገዋል። እንደ ስታንዳፕ ኮሜዲ የቋጤ ቁጡን እየቀባጠረ ሊያስቃት ይጣጣራል። እሷም ከሱ ነውና ትስቃለች። ስቃ ተደስታ ታስደስተዋለች። ታዲያ ደስታ ራሱ እሷ ካልሆነች ምንድን ነው እያለ ያስባል። ምንም ቢያስብ እውነት አለው። እሳት ለብሶ እሳት ጎርሶ ደሙ እንደፈላ ዘይት እየተንተከተከ ክሷ ስትነካው ከመቅጽበት ይረጋጋል። ለያዥ ለገናዥ ያስቸገረው ሞሸሽ ብሎ ውሃ ይሆናል። ለምን እንደተናደደ እስከሚረሳው ድረስ ይረጋጋል። ምክንያቱም ይወዳታል። ልቡ ማፍቀር ከጀመረ ጀምሮ ያለምንም ተቀናቃኝ እሷን ብቻ ነው ሲያፈቅር የኖረው። ይህን ሁሉ ፍቅር ለዓመታት ብቻውን ተሸክሞ ኖሯል። አንድም ቀን ነግሯት አያውቅም። ከነገራት ቢያጣትስ? ፍቅሬን አገኛለሁ ብሎ ጓደኝነቱን ቢያጣውስ? እንደ ወንድሜ እያሰብኩህ እንዴት በፍቅር ታስበኛለህ ብላ ብጠላውስ? ድጋሚ ስትስቅ ባያትስ? እኔን እንዳታየኝ ብትለውስ? ይሄ ከሚሆን ጓደኛሞች እንደሆኑ ብቻውን እያፈቀራት ቢኖር ይቀለዋል። ቢያንስ ሁሌ ካጠገቡ አይጠፋም። ስማ አቤል፣ የሆነ የምነግርህ ነገር ነበር። ምንድን ነው? ብዙ ጊዜ ልነግርህ እያልኩኝ እያፈርኩ ተዋል። አንቺ ቆይን ያለ እንደኔ ሰው ትወደኝ ነው እንዴ?
እወዳለሁ ልትለኝ አትፍሪ፣ ንገሪኝ። እኔም እኮ በጣም የማፈቅርሽ። ይኸውልህ አቤላ፣ የሆነ ሰው አፍቅሬያለሁ። እውነት? እኔም እኮ አፍቅሬያለሁ። እውነት? ማናት? አይ አንቺ መጀመሪያ ንገሪኝ። እምብየው ማን ያፈቀርከው ንገረኝ። አይ አንቺ ንገሪኝ። በቃ ተው፣ እንደውም አትንገረኝ እሺ? አንቺ ነርቲ ተወኝ በቃ አታዋራኝ፣ ጣልቻለሁ። እንዴ እሺ ለምን እንደዚህ አናደርግም? እኔ ለአንቺ ማን እንዳፈቀርኩ አንቺ ደግሞ ለእኔ ማን እንዳፈቀርሽ ቴክስት እንጻፍ። ከዛ እስከ ስልክ ቁጥር እንላላከው። ከዛ ያው እኩል ተነጋገር ማለት አይደል? እሱ ጥሩ ሀሳብ ነው። እኔ ከልጅነት ጀምሮ አንቺን ነው የማፈቅረው። ጨርሻለሁ። ጨረስክ? አዎ ጨርስኩ። በቃ እሺ እንበል። 1 2 3 እንዳስቅብኝ ሳሚ ጓደኛ ነው ያፈቀርኩት። ጥያቄ፣ በዚህ ታሪክ ውስጥ ማን ነው ጥፋተኛ? እሱ እንደ እህት የምታየውን ሴት ማፍቀሩ፣ ንጹሕ ጓደኛውን በፍቅር ማቆሸሹ፣ ወይስ እሷ የሚያፈቅራትን የሚወዳትን ወንድ ትታ ሌላ ሰው ይኸውም የገዛ ጓደኛውን ማፍቀሯ? ማን ነው ጥፋተኛ? በእሷ ቦታ ቢሆኑ ምን ያደርጋሉ? በሱስ ቦታ ቢሆኑ እውነት ወንድና ሴት ጓደኛሞች መሆን ይችላሉ?